ይበልጥ ነገር የለም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። ዳጣ ክፍል 10 ይዤላችሁ ቀርቤያለሁ። እንግዲህ ናታ እሺ ጋብዟት ነበረ። አባብላኛ ጣልኝ ብላህ ነው ኤቢዬ፣ አንቺ እኮ ትልቅ ልጅ ነሽ። በዚህ ሰዓት እኮ አንቺ ምክር እንጂ ዱላ አያስፈልግሽም። እሱን ለማየ ነው። እነሱ ግን ሁልጊዜ ነው የሚደበደቡኝ። ትንሽ ቆይተህ ከዚህ ታወራኛለህ እና እኔ እስር አለብኝ። እልቅ አሁን እንሂድ ወደ ቤት። አየህ አይደለ ማንም ሰው ጊዜን መስጠት አይፈልግም። አየህ አይደለ አንተም ነው ብላ ስትለው ኤቢ እናት ቁጭ ብላ ካልጋዋ ሆና እያሰለች ነበር። እያሰለሰለች እያለ ወይስ ይቅርብኝ እያለች ብቻዋን ይዋል ደግሞ እንዳለችው ባይሆን ትዳር ደግሞ ቢበጠበጥስ ስንት ዓመት ያቆየሁትን ትዳር እያለች ታወራለች። ደግሞ እያለች በፍጹም ይሄንን አላደርገውም እና ብቻዋን ታወራለች። ትራሷን ተቅፋ ውስጧን ከፈት ተቧታል። የምትነፈሰው ጫንጫን ተንፋሽ ነው። ከዛ ያገኘችውን ዶክሜንት ቅድድ አረገሽና ቅፍት አርጋ ስታየው ነው የምጠላኝና አረ ኤቢ እኔ አልጠላሽ። ምን አለ ይገሽን የምጠላሽ? በቃላሽም ግለህ ለማለፍ አትሞክር እና ለምን ይሆንሽው? ለምን በግልጽ አትነግሪኝም? ለምንድን ነው በግልጽ የምነግረው? ሁሉ ነገር አውቃለሁ ትልል ነው። ለምንድን ነው የሴት ልጅ ስሜትና ባህሪ የማይገባ? ብላ ኤቢ ስታፋጠጠው ግን እሷ የሚወዳት ያጣን ነው። ሁሉን ነገር ታውቃለህ፣ ሁሉን ነገር ትወዳለህ። ግን የሰው ስሜት ለምን ነው ለመቀሳቀስ? ኤቢ ምን ነው የማውቀው? አሁን ደግሞ ልታለባብስ ነው? ግን ከምርሽ ነው? ግን ከልብሽ ነው? ግን እንደዚህ የምትይ ምን ነው አልመስልም እንደኔ። ኤቢ ምን መሰለሽ፣ እኔ አሁን ያለንበት እድሜ ስሜት ይበዛዋል። አንቺ ምን ያህል የምትወጂ ውስጥሽ ምንድን ነው የሚያስበው? እውነተኛ ነው ወይስ እንዴት ነው? አንተ እንድታምልኝ አጥቼ ላሳይህ። ኤቢ በዚህ በደንብ ጊዜ ሰጥተሽ አስቢበት። አሁን የሚመጣውን ነገር በእኔና ያንቺ ፍቅር የሚመጣ ችግር የረጅም እንትናችን እንዲበጣጥስ ነው። ለምን ነው የሚበጣጥስ? እኛ ሳንወለድ ጓደኛ የሆናችሁ ቤተሰቦቻችን በእኛ ምክንያት ይጣሉ። ለምን አፍ አወጡት አልወድሽም አትልም ብላ ስታፋጥጠው ኤቢ ግን እሱ ቃስ አድርጎ ነግሯታል። እሷ ግን አልሰማችም። አኩርሲዋ ላይ ገደም ብላ ባባ መጣ። ከዛ መሀል ላይ ሳማ አደረጋትና ቁጭ አለ። ቁጭ ሲል ማርትዬ እኔ ብርቱካን ብሎ ሲላት ምን ብሎ ሲላት ዝም እኔ እኮ አልወድሽም አላልኩሽም ስለማትወደኝ ነው እባክህ። ሁለዚህ የምታደርገውን በግልጽ ታውቃለህ። የምትወደው እኮ ዳጣን ነው፣ እኔን አትወደኝም። ሀሳብሽ ምንድነው ንገሪኝ። ምን እንደምነግርሽ ነው የምፈልገው። እወድሃለሁኝ ነው የምትል ብላ ስትል እሺ ከዛስ መልሱ ካንተ ጋር ነው። እሺ አንተስ? ኤቢዬ ይቅርታ፣ ሲጀመር እኔ እንደዚህ አይነት ነገር የማወራበት ጊዜ አይደለም። ሲጀመር እኮ አንተ ፋራ ነህ ብዬሃለሁኝ ብላ አፋጠጠችው። እሱ ግን ተጨናንቋል። እውነትም እንዳጣና የሚወደድ እሺ አሁን ጊዜ ስጪኝ። አዎ ጊዜ ምን የምታደርግበት ነው ጊዜ የምሰጥህ ብላ ስትለው የማስብበት ጊዜ ስጪኝ ብሎ ሲላት እሺ ናታንዬ እሺ ምናምን አለችና እሱ እንደገና ተቀመጠበት ቁጭ ያለውን ብድግ ብሎ አሁን ተነሽ እንሄድ አላልና ተያይዘው ሄዱ። ከዛ ሰላም ተባባሉና ለይቷል። ከዚህ በኋላ ደህና ነሽ ብዬ ስል መልሰሽ ሰዓት ትሆናለች። ሁሉ ጊዜ አትወደኝም፣ ሁሉ ጊዜ ካፏ ይሄ አይጠፋም። እና ከምን ተነስታና አሁን አንተ እንደዚህ የምትለው? ባቆማ ጥሩ ነበር ሲመስለኝ፣ ግን ዳጣ ከመጣች ነው እንደዚህ የምትለው። ዳጣ ለሷ የምታደርገው ነገር ነው የምትቀና እንዴ ማርቴ እና ብዬ እኔ ምን አጎድልኩባት? ገሬ መቼም ከልጃችን የሚበልጥ ነገር የለም ብላ ስትለው ፈጠጥ ባያት ካልሆነ ዳጣን ከቤት ተከራይተን እናስቀምጣት እንዴ? ይሄማ በጭራሽ አይሆንም ብሎ ቁጭ ካለበት ብድግ አለ። ምን እያልሽ ነው?
ደሬ ብሎ ስትጠራው ጣጥሯት ድታለ። ምክንያቱም ልጃችን የሚበልጥብን ነገር የለም ብሎ ስለ አይ ዝም ብለህ አይጠቅምም። የልጆችህ ወረቀት ነው ይሄ እንዴ? እና አርጌ ከፖሊስ ተባራ ነው እንዴ? አልተባረረችም። ደርዬ አረፍ በል ሰላም ይሁን የሚቀመስ ነገር ትዘህ ትመጣለህ እና እዚሁ ታመጣው። አይ እኔ ሆደ ሞቷል አሁን ምናምን ስትለው ሲላትኝ የሆነ ወረቀት ያዘረገችው ባይሆን ከልጆቹ ጋር እበላለሁ ችግር የለም እኔ አሁን ቁጭ በል እኔ አሁን እስቲ ደርሼ ልምጣ ብላ የያዘችው ወረቀት ይዘዋል። እሱ ግን እያሰበ ነበረ ምን ይዛ እንደሄደ በጣም እያሰለሰለ ነበረ። ከዛ ዳጣም እትዬ እንደዚህ ትናደዳለሽ እንዴ? በፈጣሪ እማዬ እኮ ተናደደች አባዬ እራሱ ይፈራታል እያለች ስታወራት እንዴት የሆነ ጊዜ እማዬ ተናዳ የመኝታውን ቤት አባዬ ዘግቶባታል እና እስካልፍላት ብሎ ነው። እኔ እንጃ ምንልሽ ውሃ አሁን እኔ ያንቺ እህት እንደው ብታውቂ ምን ታያለሽ? እህቴ አይደለሽም እንዴ? ለካ እህትሽ ነኝ ለኪ በቃ ተይው። እና አሁን ያልሽው በእጅሽ ምንድን ነው? ቅድም ሀብዬ ጋር ቆይቼ ይሄኛው ትምህርት ቤት ልጅ አግኝቶ ሰጥቶኝ ነው። እና አሁን ይሄ ምንድን ነው እንዴ? ምንድን ነው ይሄ ደግሞ? እስኪ ሲያሳየኝ ምንድን ነው አሳየኝ እምቢ ስትል አይሆን አሁን እጣላሻለሁ ብላ ፍጥጥ ተረጋተኝ። አሁን አሳየኝ እስኪ ይሄ እኮ መድኃኒት አይደለም እስኪ ልየው ብላ ስትጮህባት እና አሁን እኮ እያስፈራራሽ ነው። እሺ አሁን እጅሽን ዘርጊው አበለዛ ናታን ወደ ውስጥ ጠይቃት። ይቅርታ እማዬ አንቺ አይደለሽ አንድ ነገር ካልሽ ይጨረሽ አለብሽ የምትይ እና እንደዚህ ያለ ብልግና ነው እንዳያልኩሽ ለቁም ነገር ለትልቅ ዓላማ ነው እንዳያልኩሽ። እንዴ እማዬ ይሄ ቢሆንስ እንቅልፍ ነስቶኛል። ተነሽ አሁን እሱን እዚህ እያለ እና አባሽን እንደሳ ያደረግሽውን መዛ አፏን ፍናረገሽ። ናታም እንግዲህ መልሶ ህድት አለ የምትለውን ሰማና ምክንያቱም ስነግራት አበኛ የተነሳ ይሄ ሁሉ ነገር እንዲመጣ እያለ ስለነገራት ምን እንደሆነ ታውቂያለሽ? ይሄ እና ትምህርት ቤት ልጅ ያለው ነው የሰጠኝ ይሄንን ከዛ ዋጪው ደስ ይልሻል ብሎ ሰጠኝ። ታሳይኛለሽ ውሃ ይሄን እኮ እሱ የሚያስይዝ እኮ ነው የሚያሳምምሽ ነው እና ሰው የሰጠሽን ነው እንደ ጨቅላን የምትወስጂ እንደውም ውሃ ጥቼ ነው እንጂ እዛው ነው የምወጣው ብላ ስትላተኝ ይኸውልሽ ውሃ ይሄ ምድር ይገላል። ብዙዎቹ ሱሳቸውን አስይዞ ያሳበደ ነገር ነው። ይሄን ድጋሚ ይሄንን ይዘሽ ባገኝሽ በህይወት ዘመን አበዬ መታሽም አታውቀው ነው መታሽ ምትኝና እናገራለሁ ለእናቴ ላስትላተኝ እና አንጮ ወይኪ አሁን ነይ ብላ ምን ጥቅጥቅ አረገሻተኝ። ይቺ በፈጣሪ አሁን ታሳብጂ ነው ብላ ስመነጣጠቃት ዳጣ ጋሽም እንግዲህ ከመኝታቸው ቤት ልብሳቸውን ቀይረው ወጡ። እሳ ዞር ብላ ያየሽ ነበረ። ምን ብዬ ልንገርህ ማርትዬ እኔና አንቺ እኮ ተግባብተን ተነጋግረን አንድ አካል አንድ አምሳል ሆነን ምን ነው ህመምሽ ህመሜ ጭንቀትሽ ጭንቀቴ ነው ደስታሽ ደስታዬ ነው አይደለም እንዴ? ታዲያ እንደዚህ በጨነቀሽ ጊዜ አብረሽ ታልሆንኩኝ ምንድን ነው ብላ ሲላተኝ ደርዬ አንዳንድ ጉዳዮች አሉ ይሆናል አይደል ጭንቀቶች ለሰው ማትነግረው ለኔ ማትነግረው ጭንቀት እንዴት አደርጋለሁ? ባክህ ይቅርታ አድርግልኝ እሺ ካልሽሽ ፍላጎትሽን አከብራለሁ ግን ብትነግሪኝና ብረዳሽ ደስ ባለኝ
ብሎ ሲላተኝ እሷ ግን ለመናገር ፈቃደኛ አይደለችም። አመሰግናለሁ።